የማካፍላችሁ ሐሳብ የከበደህን ነገር በእግዚአብሔር ላይ ጣል የሚል ነው። ከቤተ መንግስት ወደ ምድረ በዳ ነው የገባው። ከክብር ወደ ውርደት ነው ዳዊትን ያወረደው። ዳዊት የደብረ ዘይትን ተራራ ይወጣ በነበረ ጊዜ ሶስት መሰረታዊ ሐሳቦችን ታገኛላችሁ። የመጀመሪያው ፊቱን ተሸፋፍኖ ፊቱን ተከናንቦ ነበረ። ሁለተኛ እያለቀሰ ነበረ። ሶስተኛ ባዶ እግሩን ነበረ። ባዶ እግሩን የሚለው ቃል የሚያመላክተን ይሄ ሰው ንጉስ ነው። ብዙ አማካሪዎችና የጦር ጀነራሎች አሉት። የደረሰበት ጥቃት አቤሴሎም በዳዊት ላይ የከፈተበት ውጊያ አንኤክስፔክትድ ነው። ሳያስበው ሳይዘጋጅበት እንዴት እንደሆነ ባልገባው መልኩ ነው ድንገት አቤሴሎም በዳዊት ላይ አመጽ ያስነሳውና ሰውየው ጫማውን እንኳን ለማድረግ እድል ጊዜ በማያገኝበት አጣብቂኝ ውስጥ ነው አቤሴሎም ዳዊትን የከተተው። ስለዚህ ከአቤሴሎም ለመሸሽ ያለው አማራጭ ዳዊት ባዶ እግሩን ነው ከቤተ መንግስት ወጥቶ የሄደው። ደግሞ ሲሄድ ከዙፋን ወደ ምድረ በዳ ነውና ሰውየውን ያወረደው ከዙፋን ወደ ባዶ እግር ነው። ከክብር ወደ ውርደት ነው። ከቤተ መንግስት ወደ ምድረ በዳ ነው ያባረረው። አቤሴሎም የሚባለው ሰው በክፋቱ እጅግ አደገኛ ነው። አፉ ከቅቤ ይልቅ የለሰለሰ እንደሆነ፣ ነገር ግን ውስጡ ሰይፍ እንዳለ ጦር እንዳለ ሸንጋይ እንደሆነ ይናገራል። ስትመለከቱት በጣም ተግባቢ ቆንጆ ምናምን ይመስላል። ግን በጣም የሚገርማችሁ ነገር አባትና ልጅ ስለሆኑ እስራኤል ሁሉ ወደ አቤሴሎም ልቡ እንዲሸፍት የሄደበት አንድ የሚገርም ስትራቴጂ አለው አቤሴሎም። ያ ምንድነው? እነዚህ ሰዎች አባትና ልጅ ናቸው። አንድ ቀን ተመልሰው ሊገናኙ ይችላሉ፣ ኪዳን ሊያድሱ ይችላሉ፣ ሊስማሙ ይችላሉ ብለው የእስራኤል ሰዎች ስጋት እንዳይገጥማቸው አቤሴሎም ያደረገው አንድ ጉዳይ ነው። የዳዊትን ሚስቶች አወጣና ጎዳና ላይ ህዝብ ሁሉ እያያቸው አደባባይ ላይ ደፈራቸው። የዛን ጊዜ እስራኤል በጠቅላላ አንድ ነገር ገባው። አቤሴሎም አባቱን ከመግደል አባቱን ከማባረርና ከማዋረድ ወደ ኋላ እንደማይመለስ በትክክል አረጋገጠ ማለት ነውና አደገኛ የሆነ አካሄድ ነው አቤሴሎም የሄደበት። በዚህ ጊዜ እንግዲህ ዳዊት የደብረ ዘይትን ተራራ ይሄድ እንደነበር ከቤተ መንግስት ወጥቶ መጽሐፍ ቅዱሳችሁ ይነግራችኋል። እና የደብረ ዘይትን ተራራ በሚወጣበት ጊዜ ሶስት ነገሮች አሉ። የመጀመሪያው ፊቱን ተሸፋፍኖ ነበር ይላል። ፊትን መሸፋፈን ለአንድ ንጉስ የሀፍረትና የውርደት መገለጫ ነው። ምክንያቱም ሌሎች ሰዎችን በኮንፊደንስ ለማየት እንኳን አቅም እስኪያጣ ድረስ በጣም እስኪያፍር ድረስ አንገቱን እንዲደፋ ነበር ያደረገው እና አስደንጋጭ የሆነ ውርደት ነው የተዋረደው። እሱ ብቻ አይደለም፣ ባዶ እግሩን ነው፣ ፊቱን ተሸፋፍኗል፣ ሰው ለማየት እንኳን አፍሯል እና በጣም ትንሽ ነው ያደረገው፣ በጣም ተራ ነው ያደረገው እና በማይሆን ሁኔታ ነው ያዋረደው። እንደምታውቁት አቤሴሎም በጣም ቆንጆ ነው፣ በጣም የሚያምር ነው፣ የንጉስ ልጅ ነው። ግን ያንን አክሰሱን ያንን እድሉን ተጠቅሞ እንዴት የሰዎችን ሁሉ ልብ በሱ ላይ እንዲሸፍቱ እንዳደረገ ስታነቡት በጣም ነው የምትገረሙት። እንደውም ስለሱ ሲናገር እንደዚህ ይላል፣ አፉ ከቅቤ ይልቅ የለዘበ በልቡ ግን ሰልፍ ነበር። ያኔ በሰላሙ ጊዜ የጣፈጠኝ የለሰለሰኝ ቆንጆ መስሎ የታየኝ ሰውዬ በውስጡ ግን ሰልፍ ነበር አለና ቀጥሎ ሲናገር እንደዚህ ይላል፣ ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን የተመዘዙ ሰይፍ ናቸው አለ። አሁን ነው የገባው እንደዚህ አይነት መሰሪ አደገኛና ክፉ ሰው እንደነበረ ሁኔታዎች ከተገለጡ በኋላ ነው ዳዊት የገባውና በዚህ ጊዜ ይሄ ሰውዬ በጣም አደገኛ ነው። ሚስቶቹን አደባባይ ላይ ደፍሯል። ህዝቡን ሁሉ በዳዊት ላይ አሳምጿል። የህዝቡ ልብ ሁሉ ወደ አቤሴሎም ሸፍቷል። ስለዚህ የነበረው አማራጭ ሁለት ነገር ነው፣ መጋፈጥና መሸሽ። እንዳይጋፈጠው ደግሞ ዳዊት በዛን ወቅት አቤሴሎምን ሊጋፈጥ የሚችልበት አቅም የለውም። ብዙ ሰው ልቡ ሸፍቷል፣ ደንግጠዋል። እስራኤል በጠቅላላ በሀፍረት ውስጥ ነው ያለውና ንጉስ በጣም በሚገርማችሁ ሁኔታ ፊቱን ተሸፋፍኖ ባዶ እግሩን ሆኖ እያለቀሰ በከፍተኛ የስሜት ስብራት፣ የልብ ስብራት፣ ሐዘን ውስጥ ሆኖ ወደ ደብረ ዘይት ተራራ ባዶ እግሩን ይወጣ ነበርና ድንገት ነው ብያቸዋለሁ እየወጣ ያለው። በዚህ ጊዜ ዳዊት በእግሩ የደብረ ዘይትን ተራራ እየወጣ እያለ በልቡ ደግሞ መከራውን ይዞ የመከራውን ተራራ እየወጣ እያለ ድንገት ሌላ ነገር ሰማ። በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ነገር መርዶ ደረሰው። ያም መርዶ ምንድነው? የልጅነቱ ወዳጅ፣ በእግዚአብሔር ቤት በህዝቡ መካከል አብረው የተመላለሰ የልቡ ሰው፣ በጣም ወዳጁ የሆነ አኪጦፌል የሚባል ሰው ከአቤሴሎም ጋር እንዳሴረ ዳዊት ሰማ። ይሄ የሰማው ነገር በጣም እጅግ አስደንጋጭና አሳዛኝ የሆነ ነገር ነው ዳዊት የሰማው። ምክንያቱም አኪጦፌል የሚባለው ሰውዬ በሁለት ምክንያት ለዳዊት ከፍተኛ የሆነ አደጋ ነው። አንደኛ አኪጦፌል የዳዊት በጣም የቅርብ ወዳጅ ነው፣ የልጅነቱ ወዳጅ ነው። በእግዚአብሔር ቤት በብዙ መንገድ አብረው አሳልፈዋል። ሁለተኛ አኪጦፌል ድንቅ አማካሪ ነው። የአኪጦፌል ቃል እንደ እግዚአብሔር ቃል የተባለለት ሰው ነው። የአኪጦፌልን ምክር መጠየቅ የእግዚአብሔርን ምክር እንደመጠየቅ ነውና ይሄ አኪጦፌል የመከራት ምክር እንደ እግዚአብሔር ቃል የሆነች ምክር እንደሆነች ዳዊት ራሱን የተናገረው እና ያደረገው ነገር አንድ ነገር ብቻ ነው። የአኪጦፌል ምክር ከንቱ እንዲያደርግለት ብቻ ነው ዳዊት የጸለየው። ወዳጆቼ
በእነዚህ ሁለት ምክንያቶች ዳዊት በከፍተኛ የሆነ የልብ ስብራት፣ ሐዘን፣ ህመም እና ብስጭት ነው የደብረ ዘይትን ተራራ ይወጣ የነበረው። በዳዊት ላይ የተነሱበት ሰዎች አንደኛው ልጁ፣ ሁለተኛው ወዳጁ ናቸው። ልጁና ወዳጁ ናቸው ያመጹበት። ሁለቱም ደግሞ የኃይሉን ስፍራ ያውቃሉ፣ አቅሙን ያውቃሉ፣ ጉልበቱን ያውቃሉ። ንጉስ የቱ ጋር ብርታት እንዳለው የቱ ጋር ድክመት እንዳለው በትክክል ያውቃሉ። የጓዳው ሰዎች ናቸው፣ የውስጡ ሰዎች ናቸው፣ በትክክል ያውቁታል። ታውቃላችሁ የዛን ጊዜ እንደውም አሁን ዳዊት እንዴት መጠቃት እንዳለበት አኪጦፌል አቤሴሎምን ሲመክረው ወታደር ሲጠይቀው መጽሐፍ ቅዱሳችሁን ስታነቡ ታገኙታላችሁ። እና እነዚህ ሁለት ሰዎች ናቸው በዳዊት ላይ የተነሱት። እንደውም ሲናገር እንደዚህ ይላል፣ ባላንጣ ቢሆን የተነሳብኝ፣ ጠላት ቢሆን የተነሳብኝ በሸሸሁት ነበር፣ በተደበቅኩት ነበር። አሁን ግን በኔ ላይ አንገቱን ቀና ቀና ያደረገ ያመጸብኝ፣ እንደዚህ አይነት ውርደት ያከናነበኝ አንዱ ልጄ ነው፣ ሁለተኛ ወዳጄ ነው አለ። የወዳጅ ክዳት በጣም መጥፎና ከባድ ነው። ለብዙ ታላላቅ ሰዎች ውድቀት የጠላቶቻቸው ብርታት አይደለም፣ የወዳጆቻቸው ክዳት ነው ዋናውን ሚና የሚጫወተው። የቱንም ያህል ጠላቶቻችሁ ጠንካራ ቢሆኑ የምትወድቁት በጠላቶቻችሁ ጥንካሬ አይደለም፣ በወዳጆቻችሁ ክዳት። እና ይሄ አደገኛ የሆነ የህይወት ገጠመኝ ነው። አደገኛ የሆነ የህይወት ምዕራፍ ውስጥ ነው ዳዊት የገባው። ልክ ልጁ ሲነሳበት እንደዛ በጨከነ እንደዛ በመረረ ሁኔታ ሲነሳበት፣ ከዛም ደግሞ የሚገርማችሁ ዳዊት አኪጦፌልን እንዴት እንደሚፈራው እንዴት አርጎ እንደሚፈራው እንደሚያስደነግጠው ማወቅ ከፈለጋችሁ ስሙን ሳይጠራ ነው መዝሙሩ የሚጽፈው። አንተ ይለዋል፣ ወዳጄ ይለዋል፣ ስሙንም አይጠራም። አደገኛ ነው አኪጦፌል የሚባለው ሰውዬ። አኪጦፌል ደግሞ አድቫንቴጁን አይቶ ተገልብጧል። የኃይል ሚዛኑ አቤሴሎም ጋር እንደመጣ ሲያውቅ ትላንት ሲያማክረው የነበረውን ንጉስ ክዶ አሁን ተገልብጦ የኃይሉ ሚዛን ወዳጋደለለት ወደ አቤሴሎም ፊቱን አዙሯል። ይሄ ሰውዬ ሰልፍ ለሱ አዲስ አይደለም፣ ጦርነት ለሱ አዲስ አይደለም። ገና በልጅነቱ ድብና አንበሳን የገጠመ፣ ገና በልጅነቱ ጎልያድን በጠጠር የጣለ ሰው ነው። ዛሬ ግን በዙፋን ላይ ሆነው ከዙፋን አውርደውት በባዶ እግሩ አድርገውት ይሄንን ሰውዬ ያስደነገጠው የጎልያድ ርዝመት አይደለም። ይሄን ሰውዬ ያንቀጠቀጠው የአንበሳና የድብ መምጣት አይደለም። የወዳጅና የልጅ መክዳት ግን አንቀጠቀጠው፣ ጨለማ ውስጥ ጣለው፣ በፍርሃትና በድንጋጤ ውስጥ ከተተው። እውነት ነው፣ ከጠላታችሁ አንበሳነት ይልቅ የወዳጃችሁ ውሻነት ከነከሳችሁ ይገላችኋል። ልክ ልጁና ወዳጁ ሲነሱበት፣ ልክ ሚስቶቹ ሲደፈሩበት፣ የአፍረት ሸማና የአፍረት ማቅ በላዩ ላይ ሲከናነብ፣ ባዶ እግሩን ሆኖ በልቡ መከራውን በእግሩ ተራራውን እየወጣ እያለቀሰ በነበረበት ሁኔታ ውስጥ ሁለት ነገር እንዳስተናገደ ዳዊት ይናገራል። የመጀመሪያው ነገር ጥርጣሬ ውስጡ ገባ ጥርጣሬ። ያ ጥርጣሬ ምንድን ነው? አያዳምጠኝም እግዚአብሔር፣ አያየኝም እግዚአብሔር፣ አይሰማኝም እግዚአብሔር። እንደውም ምዕራፉ ሲጀምር እንደዚህ ይላል፣ አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል። እግዚአብሔር አምላክ ጸሎታችሁን እንደሰማ የምታረጋግጡት ስለመለሰላችሁ አይደለም። ዳዊት ግን ከገባበት አጣብቅኝ የተነሳ እግዚአብሔር ቸል እንዳለው፣ እግዚአብሔር ጸሎቱን እንደማይሰማ፣ እግዚአብሔር ከሱ ጋር እንዳልሆነ እንደጨከነበት እስኪጠረጥር ድረስ የቀባውን እግዚአብሔርን ተጠራጠረ፣ የጠራውን እግዚአብሔርን ተጠራጠረ። ከአባቱ ቤት ጠርቶ ንጉሥ ያደረገውን እግዚአብሔርን ተጠራጠረ። ቸል ያለው የተወው ግራ ሲገባው ወዳጁና ልጁ ሲነሱበት የጨከነበት መሰለው። ልክ እንደዚህ የሆነ የህይወት ጊዜ ያጋጥማችኋል። ልክ እንደዚህ አይነት ሁኔታ ውስጥ ልታልፉ ትችላላችሁ። አንደኛ ሳትዘጋጁ፣ ሁለተኛ በጣም ሀፍረትና ውርደት በሞላበት መንገድ ከጠላቶቻችሁ ሳይሆን ከወዳጆቻችሁ ክዳትና ውርደት የሚገጥማችሁ ጊዜ ሊመጣ ይችላል። እንዲህ አይነት ነገር የገጠማችሁም ሰዎች ትኖራላችሁ። ይሄ ጥርጣሬ ብቻ አይደለም፣ እግዚአብሔር እንደማያዳምጠው፣ እግዚአብሔር ቸል እንዳለው፣ እግዚአብሔር እንደተወው ብቻ አይደለም። በዚህ ሁኔታ ውስጥ ዳዊት የሚናገረው ተቅበዘበዝኩኝ ይላል፣ ተናወጥኩኝ ብሎ ይናገራል። ከተናወጥኩኝ በኋላ የሚናገረው ደግሞ ምን እንደሆነ ታውቃላችሁ? ከፍተኛ የሆነ ፍርሃት በላዩ ላይ እንደመጣ ይናገራል። ልቤ በውስጥ የተናወጠብኝ፣ መንቀጥቀጥ በላይ ላይ መጣል። አቤሴሎምና አኪጦፌል ዳዊትን አንቀጥቅጠውታል። በአዲሱ ትርጉም አንዘብዝፈውታል። ልክ እንደዚህ ባለበት ሁኔታ ላይ ድንገት 16ኛው ቁጥር ላይ ሰውየው ስፒሪቱ ተቀየረ፣ መንፈሱ ተቀየረ፣ ከዛ ቋንቋው ተቀየረ። ምን እንደመጣበት አይታወቅም። ወዲያው እንደዚህ የጀመረ ሰው አቤቱ አድምጥ፣ ቸል አትበለኝ፣ ተመልከተኝ፣ ፍርሃት መጣብኝ፣ ድንጋጤ ዋጠኝ፣ ጨለማ ከበበኝ ምናምን ሲል የነበረ ሰውዬ በሚቀርብ ሁኔታ ከ16ኛው ቁጥር በኋላ ንግግሩ ተቀየረ። እኔ ግን አለ ወደ እግዚአብሔር እጮሃለሁ፣
ወደ እግዚአብሔር ጮኻለሁ ሲጀምር አቤቱ ስማኝ ቸል አትበለኝ ብሎ ጥርጣሬና የሆነ ፍርሃት ነገር ተሰምቶት ነበረ። ልክ ግን ዳዊት ከራሱ ተመለሰና ወደ እግዚአብሔር ማየት ጀመረ። ከራሱ ተመለሰ፣ ከትናንትናው ተመለሰ፣ እየሆነበት ካለው ሁኔታ ተመለሰና ስለ እግዚአብሔር ማሰብ ጀመረ። ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትናንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ። እኔ ግን አለ ወደ እግዚአብሔር ጮኻለሁ አለ። ጠላቶቼ በኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው፣ ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆመም። እሱንም ወደ እግዚአብሔር መጮሄን አላቆመም። እግዚአብሔርን መጣራቴን አላቆመም። ወደ እግዚአብሔር ጮኻለሁ። ዳዊት እንደዚህ ነው። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለና እንደዚህ አለ። እግዚአብሔር ይሰማኛል አይደለም ያለው፣ እግዚአብሔር ሰማኛል። እግዚአብሔር ምን አለኝ? ሰማኛል። እግዚአብሔር ሰማኝ። እግዚአብሔር ሰማኝ ያለው ወደ ዙፋኑ ተመልሶ አይደለም፣ ወደ ቤተ መንግስቱ ተመልሶ አይደለም። ሰልፍ ላይ ሆኖ ስደት ላይ ሆኖ እግዚአብሔር ሰማኝ አለ። ዛሬ ማለዳ እንደዚሁ በጨነቃችሁ ጉዳይ ላይ እግዚአብሔር ይሰማችኋል።